ቀላል ይመስላል ግን አድቫንስድ የለ ቢግነር የለ ኢንተርኔት ሁላችሁም ተከታተሉ። ማስተዋወቅና መተዋወቅ ስለይነ ለምሳሌ እየተዋወቅን ነው በለኝ እስቲ። ኢንትሮዲዩስ አይደለም ኢንትሮዲዩስድ ነው። ተዋውቀዋል እነሱ ስትልስ Today's lesson is really amazing. So ማስተዋወቅና መተዋወቅ ስለይነ ለምሳሌ እየተዋወቅን ነው በለኝ እስቲ። እርስ በርሳችን እየተዋወቅን ነው ወይም እየተዋወቅን ነው። We are introducing each other. We are introducing each other. አንተስ እሺ አንድ ነገር ማስተዋወቅ ሲባል ኦኬ ኢንትሮዲዩስ ነው። ለምሳሌ ራስን አስተዋወቅ ስለ ምን እላለሁ? Introduce yourself. ምን እላለሁ? Introduce ቀላል ይመስላል ግን አድቫንስድ የለ ቢግነር የለ ኢንተርኔት ሁላችሁም ተከታተሉ። ኦኬ introduce yourself. ራስህን ወይም ራሳችሁ አስተዋውቅ ነው። ራስን አስተዋውቅ ስለ introduce yourself. ራስሽን አስተዋውቂ። ኦኬ እዚህ ጋር get በልሴ introduce አይደለም introduced ነው። get introduced በልሴ ማስተዋወቅ። ለምሳሌ we are getting introduced እያስተዋወቅን ነው ወይስ እየተዋወቅን ነው ነው? እየተዋወቅን ነው። we are getting introduced እርስ በርሳችን እየተዋወቅ ሆነ we are getting introduced እየተዋወቅና ተዋውቀናል በል እስቲ ተዋውቀናል እቺ ጌት የነበረችውን ምን ታረጋታል ጋት ታረግና ተዋውቀናል በል እስቲ very good we got introduced introduced Yes. ተዋውቀናል okay we got introduced ተዋውቀዋል እነሱ ስትልስ they got introduced no worries they got introduced ስለዚህ መተዋወቅ ምን ይባላል get introduced ይባላል እዚህ ጋር ተማሪዎች አሁን የምትጠይቁት ነገር አለ got is the past tense of get የማን past tense ነው got የget አይደል introduced እዚህ ጋር ሁለት past tense teacher ምናምን እንዳትሉ ብዬ ነው ይሄ በባህሪው get በባህሪው get ምን ሲያስከትል verb 3 ሲያስከትል መደረግን ነው እንደዚህ ተደረኩ ተደረገች ተደረጉ ስንል ነው ማለት ነው አንደርስታንድ አድርገኝ ኦኬ ኦልራይት እሺ ማቋረጥ በእንግሊዝኛ ምን ይባላል አሁን እዚህ ጋር እቺን ያዛት እሺ ሁለት ማቋረጥ interrupt ምን ይባላል interrupt say interrupt ኦኬ ለምሳሌ እንደዚህ ብትል he interrupted me he what he interrupted me እሱ ምን አለ አቋረጠ he interrupted my conversation አይደለም ነኝ he interrupted me አቋረጠኝ ነገር ግን he got በልሴ he got interrupted ብትል ግን እሱ አሁን እዚህ ላይ አቋራጩ ማን ነው ይሄ ምንድነው door of action ነው የድርጊት አድራጊ ነው door of the action ድርጊቱን ያደረገው ማን ነው ያቋረጠው እሱ ማን ነው he interrupted me እኔን አቋረጠኝ he got interrupted በዚህ ምን ሆነ ተቋረጠ ነው right የተገባ ነው አይደል he got interrupted ስትል እሱ ተቋረጠ or our conversation got interrupted got what interrupted ምን ውይይታችን ምን አለ ተቋረጠ our conversation got interrupted because he interrupted us yes or no ስለዚህ passive meaning ያለው የትኛው ነው get plus verb 3 ሲሆን ምን meaning አለው passive meaning አለው ምን meaning አለው ስለዚህ አሁን መቋረጥ ምን ይባላል get interrupted ስትል ምን ማለት ነው ማቋረጥ ወይስ መቋረጥ ነው ይሄ እሺ ማቋረጥ ሲሆንስ interrupt ግልጽ ነው እሺ በሩን ዝጋው በለኝ እስቲ በሩን ቆልፈው በለኝ ቆልፈው lock the door በለኝ እሺ መቆለፍ በእንግሊዝኛ ምን ነው መቆለፍ ምንድነው lock all right lock እሺ በሩን ቆልፈው ስትለኝ ምን ትለኛለህ lock the door በሩን ቆልፈው እሺ ልጁ በሩን ይቆልፋል ስትል ወይም እሱ ስትል he locks the door every day every day ሁሌም እሱ ምኑን ይቆልፋል በሩን ይቆልፋል ነገር ግን እዚህ ጋር ግን the door በዚህ
Gets locked every day. Gets locked every day. አሁን ልብ አድርግ። እዚህ ጋር ምንድነው? ማን ነው የሚቆልፈው አካል? He locks the door every day. Okay? The door gets locked every day. ሁሌ እንደተቆለፈ ነው። ሁሌ ይቆለፋል ነው። የተገባ ነው አይደል? ስለዚህ እዚህ ጋር ሎክ መቆለፍ ከሆነ get locked ደግሞ ምንድን? እስቲ get locked በለሲ መቆለፍ ሌላ ሰው ሲቆልፈው ማለት ነው። የተገባ ነው አይደል? Get locked. Say get locked. Get locked. Okay? Get locked. እሺ ተቆለፈብኝ በል እስቲ። I got locked. I got locked. Say I got locked. ተቆለፈብኝ ነው። አንተ የምትቆልፍ ከሆነ ግን I locked ትላለህ። I locked. ግልጽ ነው ወይ? በነገራችን ላይ yes or no? Okay. እሺ በጣም ጥሩ። እዚህ ጋር ሌሎችን አነሳሳለሁ ስትል ምን ትላለህ አንተ? አሁን ምሳሌ I በል እስቲ motivate. I motivate others. I motivate ሌሎች ምን ትላለህ? እሺ እዚህ ጋር እንደዚህ ሲሆንስ I get motivated. I get motivated ሲሆንስ እነሳሳለሁ። ያው get simple present አለሽ ግን ይሄ ምን እንዳይመስልህ ሲሳይ motivated የሚለው past tense እንዳይመስልህ። ይኸውላችሁ ምንድን ነው ያልኩህ ቅድም get verb 3 ጋር ሲመጣ እንደዚህ ተደረኩ ለማለት ነው ብያለሁ አይደል እንጂ አሁን past አይደለም ይሄ ማለት ነው። past present ምናምን መሆን የምታውቁት get በሚለው ወደ ጋት ሲቀየር I'm getting I will get ምናምን በሚለው በዚህኛው እንጂ ይሄኛው ግዴታ ነው ማለት ነው። is it clear? so I get motivated ማለት እነሳሳለሁ ማለት ነው። ለምሳሌ መጽሐፍ ለማንበብ እነሳሳለሁ ብለኝ I get motivated to read books አይደለ? ለመስራት እነሳሳለሁ I get motivated to work hard አይደለም ነኝ ጠንክሮ ለመስራት እነሳሳለሁ yes or no? I get motivated to work hard when I get money. Okay, interesting. ስለዚህ get motivated እዚህ ጋር ምን ማለት ነው? get motivated እነሳሳለሁ ነው አይደል? እነሳሳለሁ ሰዎችን አንተ የምታነሳሳ ከሆነስ አነሳሳለሁ ከሆነስ I motivate whom? Others. የተገባ ነው። ስለዚህ ፓሲቭ ሚኒንግ ያለው የትኛው ነው ማለት ነው? መደረግ። ይሄ get with verb 3 ሲኖር ነው ማለት ነው። is it clear? ግን እየተግባባን ነው ግን ግልጽ ነው ግን ኦኬ በጣም ጥሩ እሺ መረጃ ለሰዎች መስጠት ምን ይባላል? መረጃ ለሰዎች መስጠት ኢንፎርም አይደል? ለሰዎች መጠቆም መረጃ መስጠት ምንድነው? ኢንፎርም እሺ መረጃ ስጠይ ስትል ኢንፎርም ሚ በልሲ ለምሳሌ አይ በልሲ ኢንፎርም ዩ ካልኩህ አንተን መረጃ እሰጥሃለሁ ጠቁምሃለሁ ነው አይደል? እሺ እቺ ስትሆንስ ጌት ኢንፎርምድ መረጃ ማግኘት ማለት ነው። ይሄ መረጃ ማግኘት ያኛው መስጠት ነው። ይሄኛው መረጃ መስጠት ነው። ኢንፎርም አይ ኢንፎርም ዩ በልሲ መረጃ ሰጣለሁ ነው ያልከኝ። መረጃ መስጠት ማን ነው? ኢንፎርም ነው። ጌት ኢንፎርምድ ሲሆን ደግሞ መረጃውን ማግኘት ማለት ነው። ስለዚህ መረጃ አገኛለሁ ካንተ ስል አይ ኢንፎርም ዩ ፍሮም ምንድን ነው የምለው? አይ ጌት ኢንፎርምድ ፍሮም ዩ say it again. I get informed from you. እሺ ኦሬዲ መረጃውን ካገኘውስ መረጃውን አግኝቻለሁ ስትል I got informed ነገር ግን I informed ካልክ መረጃ ሰጥቻለሁ ወይም ሰጥቻለሁ እያልኩ ነው። I informed I got informed ስል ግን መረጃውን አግኝቻለሁ ለራስህ ማለት ነው። did you get the point? Yes. ስለዚህ ብዙ ጊዜ ምንድነው የምንለው? I got the information ምናምን ብለን ረጅም ካላረግነው እቺ ባጭሯ ተከብደናለች። yes sir ስለዚህ I got informed በልሲ I got informed say it again መረጃ ያገኘው ነው በልኝ I got informed no present continuous አድርገው መረጃ ያገኘው ነው I'm getting በልሲ informed ያ informed የሚለው የፈለገውን ቴንስ እዚህ ጋር በቀያየር ይሄ አይቀየርም ብያለሁ I'm getting informed በልሲ ወደፊት መረጃ ያገኛለሁ ስለዚህ I will get informed ግልጽ ነው ግን all right በጣም ጥሩ አሁን ይኸውላችሁ ይሄ ጌት ምን ሲያስከትል ማለት ነው በነገራችን ላይ በእንግሊዝኛ ቋንቋ ውስጥ በጣም አብዝተን የምንጠቀምበት ቃል ውጪም ሆነ እዚሁ የትኛውም ዓለም ላይ ጌት ነው ማለት ነው። is that okay? በጣም ፖፑላር የሚባል ፍሪኩዌንት የሚባል ወርድ ነው። ሌሎችን አብረን እናያለን ማለት ነው። እናንተ እየወሰዳችሁ በእንግሊዝኛ ቁጭ ማድረግ አለባችሁ። stay focused. እሺ ሲሳይ ችላ ማለት በእንግሊዝኛ ምንድነው? ignore እሺ ችላ ትበለኝ don't ignore me don't ignore me
ignore me ችላ ትበለኝ አይደለ እሺ ምክሬን ችላ ትበል ስትልስ don't ignore my advice ምክሬን ምን አትበል ችላ ትበል ችላ የሚለው ሰው አለ ማለት ነው ችላ መባልሳ ለምሳሌ ችላ ተባልኩ በለኝ ችላ እባላለሁ በለኝ እስቲ ብዙ ጊዜ I get ignored ምን እባላለሁ ችላ እባላለሁ መቼ any time ማለት ነው እሺ ይሄ ሲምፕል ፕሬዘንት ቴንስ ነው ይሄ ማን ነው ሲምፕል ፕሬዘንት ቴንስ ያስደረገው እቺን በማየት አሁን ኧረ ቲቸር ignored is the past tense of ignored ሊል ይችላል ሰው እያልኩ ያለው አንድ ላይ get ignored ነው እንጂ ignored ብቻውን አይደለም የተገባ ነው እሺ I get ወልሲ እሺ ችላ እባላለሁ እሺ እዚህ ጋር ላምጣው ይሄንን I ignored ቢሆንስ ችላ ላለው ችላ ብያለሁ ሌላ ሰው ማለት ነው አዎ እሱን ችላ ብያለሁ ነው አይደል ለምሳሌ ምን አልከኝ I ignored him እሱን ችላ ብያለሁ ኦኬ ችላ ብያለሁ እየተጋባነው ችላ ያለው አካል ማን ነው እዚህ ጋር ግን አንተ አይደለም ችላ ያልከው ሌላ ሰው ነው ችላ ያለ እየተጋባነው ስለዚህ ችላ ተብያለሁ ስትልስ ምን ትላለህ I got already past አይደል I got ignored ይሄ ባላለው ነው any time አይደል ይሄ ምን ማለት ነው ችላ ተብያለሁ ኦኬ ሆነ ሰው ችላ ስትባል እሺ ምክሬ ችላ ተብሏል በል እስቲ my advice got ignored my advice got ignored ምክሬ ምን ተብሏል እሺ ከዚህ ጋር ግን እንደዚህ ብል ይሄ እንግሊዘኛ ትክክል ነው my advice ignored ትክክል ነው my advice ignored this is wrong English ራሱ ችላ ሊል ይችላል ችላ ነው የሚባለው እንጂ this is wrong አይደል this is wrong ለምን my advice got ignored my advice was ignored is possible yes. but my advice ignored ራሱ ignore አያረግም advice ራሱ ችላ ይደረጋል እንጂ ራሱ ችላ ማለት አይችልም አይደል so my advice got ignored say my advice got ignored በልሲ ምን ማለት ነው ምክሬ ምን ተባለ ነው ኦኬ እሺ ከዛ ማሞኘት ወይ ማታለል በእንግሊዝኛ ፉል ይባላል ምን ይባላል ፉል እስቲ ፉል በለሲ ኦኬ እሷ ታታልለኛለች ስል ምን እላለሁ she gets no she fools me say she fools me ምን ትለኛለች ታታልለኛለች ነው አታላይዋ ማን ነች እሷ ነገር ግን እዚህ ጋር መታለል ሲሆንስ get ፉል አይደለም ኢዲ መጨመራችሁ እንዳትረሱ get fooled በልሲ እሺ እሷ ትታለላለች ስትልስ she gets fool አይደለም she gets fooled በልሲ ምን ትላለች እሷ ትታለላለች ምን ትላለች ትታለላለች እሷ ምን ትላለች ትታለላለች she gets fooled በልሲ she gets fooled ምን ትላለች ታታለላለች ከሆነስ she fools አይደል ትታለላለች ስለዚህ እቺ get ሁሉ ጊዜም እቺ get ብላችሁ በርስ ስታረጉ ፓሲቭ ሚኒንግ ነው ያለው ኦኬ እሺ ልታታለል ትችላለች ስትል ምን ትለኛለህ ልታታለል ትችላለች she may fool you ወልሲ አንተ ልትታለል ትችላለህ በለኝ እስቲ you may get fooled እንዴ መታለል ነው ያለው እኮ get fooled አይደል you may get fooled በለሲ አሁን አታላዩ ማን ነው ማለት ነው you አይደለም you እዚህ ያለው you መታለል ነው ማለት ነው ግልጽ ነው አሁን ጸጉሬን ተቆረጥኩ ነው የሚባለው ጸጉሬን ማለት ጸጉሬን ቆረጥኩ ነው ወይስ ተቆረጥኩ ነው አይደል ጸጉሬን ቆረጥኩ ከሆነ በጣም ያስቃል ለምሳሌ አከት ማሄራ አይደል ጸጉሬን ተቆረጥኩ ስትልሳ I got
my hair cuts እሱ ልመጣበት ነው በደንብ አድርጌ መጣበታለሁ ብዙ ጊዜ እቺን አለፍ እያደረግን ነው የምናያት ለምን አሁን ብዙ ሰው በፓሲቭ አድርጎ በዛ ዙሮ ለማስረዳት ነው የሚሄደው ኖ ኦኬ እሱ ማገዶ ይጨርሳል ከመው ለምሳሌ ይቅርታ ማለት በእንግሊዝኛ ምንድነው ይቅር ማለት ይቅርታ ማድረግ እሱ ይቅርታ መጠየቅ ነው forgive በልሲ apologize ይቅርታ መጠየቅ ነው I apologize ካልክ ይቅርታ ጠይቃለሁ ነው ይቅርታ ማድረግሳ forgive say forgive በልሲ ለምሳሌ I forgive you በለኝሲ ይቅርታ አድርጌልሃለሁ ያልከኝ ነው አይደል I forgive you all right say I forgive you በጣም ጥሩ ኦኬ ይቅርታ ማግኘት ሲሆንስ ይቅርታ ማግኘት ሌላ ሰው ሲያረግልህ ላንተ ማለት ነው ይቅርታ አገኘው ይቅርታ ተደረገልኝ ስትል get let's see forgiven say get forgiven let's see get forgiven say it again እሺ ይቅርታ ተደርጎልኛል ስትልስ I got let's see I got forgiven እስቲ እንደገና I got forgiven ምን ማለት ነው ይቅርታ ተደርጎልኛል ስትል I got forgiven say with me I got forgiven ምን ማለት ነው ይቅርታ ተደርጎልኛል I got forgiven okay I got forgiven ይቅርታ ተደርጎልኛል አንተ ከሆነ ግን ይቅርታ የምታደርገው I forgive ለምትጀምረው ማለት so forgive is different from forgiven ሁለቱ ምንድናቸው ማለት ነው የተለያዩ ነገሮች ናቸው ማለት ነው am I clear is it clear ይቅርታ እንዲደረግልኝ እፈልጋለሁ በልስ ይቅርታ እንዲደረግልኝ እፈልጋለሁ I wanna get forgiven say I wanna get forgiven ይቅርታ እንዲደረግልኝ እፈልጋለሁ I wanna get forgiven ይቅርታ ማድረግ እፈልጋለሁ ለሌላ ሰው ከሆነስ I wanna forgive say I wanna forgive so get forgiven and forgive are two different words do you understand me okay interesting so I want to get forgiven say I want to get forgiven ይቅርታ አድርግልኝ መልስቲ forgive me ይቅርታ ተጠኝ በቃ ይቅርታ አድርግልኝ ስትል ምን ታለ forgive me እሺ እሺ ለምሳሌ ይቅርታ ተደርጎልሃል ስትል you got forgiven or sometimes we say you're forgiven yes or no you got forgiven say you got forgiven all right interesting ጥያቄ አለ አሁን እሺ ሰው ማስገደድ በእንግሊዝኛ ምን ይባላል ማስገደድ force ምን ይባላል እሺ force በልሲ force እንደበር force እንደበር እንደሽ ማስገደድ ነው ይቻል እሺ በኃይል ማስገደድ ምን ይባላል for አይደለም እንዴ እሺ force ይባላል force ማስገደድ ነው እሺ I force በልሲ I force others okay I force others to wash my clothes ካልኩኝ ሌላ ሰዎች ልብሴ እንዲያጥቡት ምን እላለሁ ነው አስገድዳለሁ ነው ተገድጄ እኮ ነው ለምሳሌ ለምን ይናደረክሽ ተገድጄ ስለዚህ መገደድሳ መገደድ ሲሆንሳ get forced okay ለምን እንዲያረክ ካልኩ ተገድጄ ነው በልስቲ I got forced say I got forced ተገድጄ ነው ይሄን ያደረኩት ተገድጄ ነው ስትል I got forced to do it say I got forced to do it አስገድዳለሁ አንተስ አስገድጃለሁ ስትል I forced others yes or no I got forced ተገድጄ ነው I got forced to do it sorry brother yes or no is it clear ለምን ይፈረምክ I got forced who forced you somebody else forced me yes or no my boss forced me I got forced is it clear ተጋተናል ያልገባ ነገር አለ ወይ እዚህ ጋር ካልገባ ደጋግመ ማየት አለበት በነገራችን ላይ ነካ አርገከ ሁለት ሶስት የዩት ይገባቸዋል መጨረሻ ላይ በቃ በደንብ አድርጎ ይሄ አደረኩ ምናምን የሚለው ነገር ኮንሴፕቱ በደንብ ይገባቸዋል ማለት ነው did you get my point yes okay do you have a question here please no okay stay focused again okay ማሳመን በእንግሊዝኛ ምንድነው ማሳመን convince ምን ይባላል convince say convince በልሲ convince እሺ አሳመን ይበልስቲ convince me ሲሲ በልሲ yeah convince me say convince me አሳመነኝ አልኳ አሳመናት በልስቲ
convince her say it again convince her okay በጣም ጥሩ ስለዚህ ማሳመን ምንድነው convince እሺ ማመንሳ get convinced say get convinced ራሷን convince ምን እንጨምርባት okay ዲል እንጨምርባትና get convinced say get convinced say it again get convinced very good ስለዚህ አምኛለሁ ስትል ምን ትላል I got get የነበረችው ምን ላርጋት convinced I got convinced please ይሄኛው ed ቴንሱን ዲተርሚን ያደርጉን ከጌት ጋር ሲመጣ አይወስነውም እያልኳችሁ ነው አሁን got የጌት ፓስት ቴንስ ነው እዚህም ፓስት ቴንስ ብላችሁ እንዳትሄዱ እያልኳችሁ ነው ኔቸሩ ነው ማን ማለት ነው ጌት ማንን ማስከተል verb 3 ማስከተል ተደረኩ ስትሉ እንደዚህ ነገር ኔቸሩ ነው ማለት ነው እንጂ ስለ ፓስት እያወራን አይደለም ይሄኛው ነው የሚቀያየረው ቴንሱ ኦፍ ኮርስ ይሄኛው ፓስት ቴንስ ነው አሁን I got convinced አምኛለሁ ምን ማለት አምኛለሁ ለምሳሌ የሆነ ሰው መረጃ ከሰጣችሁ በኋላ አምኛለሁ ስለ I got convinced እሺ ለማመን ይከብደኛል ስትል ምን ትላለህ it's hard to get convinced say it again it's hard to get convinced all right እሺ አላመንኩም በልስ አላምንም እኔ አላምንም በለኝ I don't get convinced በልሲ I don't get convinced ምን አልልም አላምንም እኔ I don't get convinced አያሳምነኝም ነው መረጃው I don't get convinced say it again I don't get convinced say it again I don't get convinced አላመንኩም ነበር ስትልስ እቺ ነው መታ ፓስት ቴንስ አድርገን I didn't እዚህ ጋር I didn't get convinced say it again I didn't get convinced ምን አላልኩም አላመንኩም ነበር I didn't get convinced ስለዚህ there's a difference between convince and get convinced ማለት ነው ግልጽ ነው አሁን ግልጽ ነው ኦኬ እሺ ማስተማር በእንግሊዝኛ ምን ይባላል ማስተማር educate ይባላል ምን ይባላል educate say educate I'm educating say I'm educating yes yeah it means I'm teaching yes or no of course there is some slight difference between education and teaching all right but for the sake of this lesson let me use educate as ማስተማር all right ስለዚህ ማስተማር ምን ነው education የሚለው ቃል የመጣ educate ከሚለው word ነው yes or no so I'm educating well see I'm educated ትምህርት እየሰጠሁ ነው አይደል እንዴ okay I'm educating very good እሺ ማስተማር ትምህርት ማግኘት ሲሆንስ get educated get educated በደንብ የተማርኩት ትምህርት ያገኘው ሲል አንድ ሰው ምን ይላል I got educated well I got educated well or I got well educated or you can say I got educated well right yes or no so I got educated ሲል ምን ማለቱ ነው ተምሬያለሁ ትምህርት አግኝቻለሁ I received education which means right yes or no I got educated say I got educated I got educated in one of the best universities yes or no yeah in Ethiopia all right is that okay very good so there is a difference so ሌሎችን እንያቸው አሁን ለምሳሌ ማለት ነው የተባባነው እውነታው ተገኘ ስንል ነው ምንለው እውነታው ተገኘ መጀመሪያ እስቲ ቺን እናንብባን discover በልሲ say discover ለምሳሌ I discovered በልሲ I discovered the truth I discovered the truth I discovered the truth እውነታውን አግኝቻለሁ ነው አይደል እውነታውን አግኝቻለሁ እውነታውን ነው አይደል እውነታው ተገኝቷል ስትልስ እውነታው ተገኝቷል ስትልስ እውነታው ተገኝቷል the truth got discovered በጣም the truth got discovered እየተባባ ነው the truth got discovered ስለዚህ discover ማግኘት ነው get discovered መገኘት ነው so there is a difference between ይሄ ምን ማለት ነው ማግኘት አንድ ነገር ፈልጎ ማለት ነው ፈልገስ ታገኝ discover ነው የምትለው አይደል እሺ get discovered ደግሞ መገኘት ስለዚህ እውነታው ተገኝቷል ስትል the truth got discovered say the truth got discovered yeah the truth got discovered after a lot of so ዝም ይለኝ just I want you to the truth got discovered say it again the truth got discovered after a lot of what efforts okay after a lot of efforts is that clear እሺ ማጋለጥሳ ማጋለጥ expose ምን ይባላል በእንግሊዝኛ expose
ምን ይባላል? ኤክስፖዝ ማጋለጥ ኤክስፖዝ። ለምሳሌ እንደዚህ ብትል I will ብትል አንድ ሰው I will expose the man ሰውየው ምን እለዋለሁ? አጋለጠዋለሁ ነው አይደለ? ማጋለጥ። ኦኬ ሰውየው ይጋለጣል ስትልስ ምን ነው የምትለው? The man will get exposed። ስለዚህ ይሄኛው መጋለጥ ነው። get exposed ምን ነው? መጋለጥ። ማጋለጥ ሲሆንሳ expose ነው። እሺ ልብስ አሳጥባለሁ በለኝ እስኪ። ልብሴን ሁል ጊዜ አጥባለሁ በላ I wash my clothes ልብሶቼን every day አይደለም እንዴ? ሁል ጊዜ አጥባለሁ። እሺ ልብሶቼን ሁል ጊዜ አሳጥባለሁ እሳ ልብሶቼን ሁል ጊዜ አሳጥባለሁ ሲሆንስ ምን ነው የሚሆነው? I get my clothes washed every day። አሁን እዚህ ጋር washed መጨረሻ ምን አለ crazy english ነው እንዳትሉኝ ማለት ነው። I get my clothes washed every day። say I get my clothes washed every day። I get my clothes every day። እቆርጣለሁ በለኝ እስኪ። እንትኔን እቆርጣለሁ በለኝ እስኪ። ይሄንን እቆርጣለሁ ፀጉሬን እቆርጣለሁ። አንተ አትቆርጥም ግን እንደው ዝም ለድምቀቱ ነው። I cut my hair ፀጉሬን እቆርጣለሁ ስትልስ I get my hair cut። ስለዚህ get cut ምንድን ነው? get ፕላስ ቨርብ ስላል እንግዲህ yes ነው። እሺ ቤቴን አጸዳው I clean my house በለኝ። ቤቴን አጸዳለሁ I get my house clean የነበረውን ኢዲ ጨምርበታ I get my house cleaned። እየተጋባ ነው አይደለ? is that okay? yes okay በጣም ጥሩ። ያልገባ ነገር አለ? ግልጽ ያለው ነገር አለ? Thank you for watching. This is Unique English, where you can learn English uniquely. Anybody who is interested in learning online or face-to-face classes, give us a call. We can teach you English amazingly. We are located at CMC, that's in front of Gastamore, where Zemen Bank is located. We are on the 5th floor. አምስተኛ ላይ ያለነው ማለት ነው። CMC ሚካኤል ልክ ዘመን ባንክ እንደደረሳችሁ ከጋስተሞር ፊት ለፊት ዘመን ባንክ ብያለው ያለበት ህንጻ አምስተኛ ላይ ማለት ነው። ባይ